እንዴት ናችሁልን? በሌላ ፊልም ተመልሰናል። ላይክ እያደረጋችሁ ተጋበዙልን። ፊልሙ ሲጀምር ዩጂ የምትባል በውበት መጠበቂያ ድርጅት ውስጥ የምትሰራ ሴት እናያለን። ልደቷ ስለነበረ የስራ ባልደረቦቿ መልካም ምኞታቸውን ገልጸውላት ጓደኛዋን ሄዳ ታገኛታለች። ሊለያዩ ሲሉም ለመልክሽ ትኩረት ስጪና ተረከዙ ከፍ ያለ ጫማ ግዢ እንጂ ቤጂንግ ከሚኖረው ፍቅረኛሽ ጄለን ጋራም ዛሬ ማታ እራት በልተሽ በቅርቡ እንደምትጋቡ ተስፋ አደርጋለሁ ስትላት እሷ ሜዳ ጫማውን ትገዛለች። በሌላ በኩል ሊን የሚባል ልጅ እናያለን። ከአውሮፕላን ወርዶ ሻንጋይ ሲደርስም ዩጂ ፍቅረኛዋን ለመቀበል ቆማ ያለ ከቦርሳዋ ቻፕስቲክ ይወድቅባትና ሊና አይቶ ሊመልስላት ቢሞክርም ሳይችል ይቀራል። እሷም ለአባቷ ደውላ ለራት እንዳይጠብቋት ብትነግራቸውም ያመጣበቀው ጄለን ግን ወላጆቹ በመምጣታቸው በረራውን መሰረዙንና እስካሁን ቤጂንግ መሆኑን ሲነግራት ህልሟ በእንባ ይቀየራል። የዩጂ አባትም ጄለን ስኬታማ የህግ ባለሙያና ጥሩ ወንድ ስለሆነ ልጃቸው እሱን ልታገባ ይፈልጉ ነበር። ማታ ላይ እሷ የስፖርት ጫማዋን ለብሳ ኑድልስ ገዝታ ከሱቅ ውጭ መብላት ስትጀምር ሊንም መጥቶ አጠገቧ ይቀመጣል። አባቷ እሷ ጋር ሲደውሉም አሁን ደስ በሚል ትልቅ ምግብ ቤት ውስጥ ነኝ፣ የሚቀሩት ምግቦችን በሙሉ የምወዳቸው ናቸው ብላቷ አሽና ሊንም ሰምቶ ይደነቃል። ስልኳ ስለዘጋም ከሊን ስልክ ታውሳ ስትደውልም በአስተናጋጅ ስልክ ነው የምደውለው ብላ በድጋሚ ተዋሽና ስልኩ ስላበደራት ሽቶ ትሰጣውና ስሟ አስጠይቃትም ሻንጋይ ሰፊ ስለሆነች ድጋሚ የምንገናኝ አይመስለኝም፣ ስሟችን ማውቃችን አስፈላጊም አይደለም። ሊና አፓርታማውን አብሮት የሚጋራውና አዲስ ድርጅት አብሮት የመሰረተው የስራ ባልደረባው ጋር ይመለሳል። ዩጂ መጠጥ እየጠጣች ለመምሰለም ጉንጯን ተቀብታ ቤት ትገባም አባቷ ግን በቁጣ ከማን ጋር እንደጠጣች ጠይቋትና ጄለን ደውሎ ነበረ፣ ድምፁ ቀዝቅዟል፣ ለአንቺ ልደት የሚሆንም ኬክ ልኮልሻል። አባቷም እሱን ማጣት እንደማይፈልጉ ስለምታውቁት ተጨነቀም ወንድሟ ያንገግን ይረዳታል። ከዛ ደግሞ እሷ የአበባ ብናኝ አለርጂ እንዳለባት እያወቀ ፍቅረኛዋ ግን ይህንን ባለማስተዋል አበባዎችን መላኩን ስታይ ታዝናለች። በማግስቱም ለአስቸኳይ ስራ ወደ ቢሮ እየተጣደፈች ቻፕስቲኳ መጥፋቱን ታየውና መኪናውን ለማቆም ብትሞክረም በአጋጣሚ የአንድ ሰው መኪና ትገጫለች። እሷም ስለ ቸኮልኩኝ በዚህ ያገኙኝ ብላ የቪዚት ካርዷን ሰታ ስትሄድ ሊን ያያታል። ካርዷንም ሲያገኘው ስሟን፣ ስልኳን፣ አዲሱ ቢሮዋ የትኛው ህንፃ ውስጥ እንደሆነ በማወቁ ደስ ይለዋል። በአጋጣሚ ሜሊን ቢሮ በዛ ህንፃ ውስጥ ሆኖ በአኒሜሽን ዳይሬክተርነት መስራት ይጀምራል። በሌላ በኩል የአንድ ሰው መጠጥ ልብሷ ላይ የፈሰሰባት ዩጂ በውጥረት ላይ ያለችም ጄለን ደውሎ እባክሽ አትቆጪ እያለ ለባብላት ይሞክረና እናቱን በስልክ ገብታ ያለምንም ማሳወቂያ መምጣታችን የኛ ጥፋት ነውና እባክሽ ልጄን ይቅር በይው በትላትም እሷ ግን ድጋሜ አበባ እንዳትልክልኝ እባክን አስታውስ ትለዋለች። ይህንን ድጋሜ ታገኘዋለች። እሱም ሻንጋይ ያንን ያህል ሰፊ አይደለችም። እዛም አንድ ወጣት ለፍቅረኛው የጋብቻ ጥያቄ አቅርበው በሰዎች ፊት ስትሰድበው በማዋረዱ ዩጂ ስታዝንለት እሱ ግን ሴቶች በሙሉ አንድ አይነት ናቸው በማለቱ ተናዳ ትጮህበታለች። ወደ ስራዋ ስትሄድም አዲስ ስራ ለሰው ቡድን ይሰጣል። ሊንም ቢሮው ደርሶ ጓደኞቹ የቀረጹትን ዩጂ በአስቂኝ ሁኔታ የምትታይበትን ቪዲዮ ያዩና እባካቸው ይህንን ቪዲዮ አጥፉት፣ ይህቺ ልጅ ማን እንደሆነች ስለማውቅ ቪዲዮ ውጭ መውጣት የለበትም። ከዛም ሊን ለቤተሰብ ራት ስጦታ ይገዛል። በሌላ በኩል በዩጂ ቤት ደግሞ በጉጉት ይጠብቁትና የመጣው እንግዳ ሲታይ ግን ትደነግጣለች። የመጣው ልጅም ሊን ስለነበረ ሁለቱም የልጅነት ጊዜያቸውን አብሮ ያሳለፉ ጓደኛሞች መሆናቸውንና እሷ ግን ሳታስታውሰው ቀርታ እንደሆነ እናያለን። ሊን ስትቸገር አይተው መነጽሯ እንድታነሳ ሊረዳት ወደ እሷ አስጠጋና እሷ ምስሉን ስታየው ትገረማለች። በዚህ መሀልም ሊን አጠገቧ ተቀምጦ ከዚህ በፊት እንዳያትና ቢሮዋን በሱ ህንፃ ውስጥ እንደሚገኝ ያውቅ እንደነበረም ይነግራታል። እሷ ግን የትናንትናው ሚስጥር ለቤተሰቦቿ እንዳይናገርባት ለራሷ እያሰበች ሳህኑን በምግብ ትሞላዋለች። ከዛም ለብቻው ተወስደውና ሊንም በመንገድ ዳር ሰክራ ተቀምጣ መጀመሪያ አይስክሬም እንደጠየቀችና አባቷ እንዳይቆጣትም ወደ ቤት መሄድ እምቢ ስትል ሆቴል ወስዶ እንዳረጋጋት ያስረዳታል። ፍቅረኛዋን ጄለንን በማስታወስም እሱ መምጣት ካልፈለገ ለምን ቀድሞ አልነገረኝም፣ ለምን እንደዚህ ብዙ ገንዘብ እንዳውጣ አረገኝ እያለች እንዳለቃቀሰችና እንዳስቸገረችው ሁኔታውን እያነሳ ያሳፍራትና በልጅነታቸው ከነበሩት ልጆች ይጠብቃት እንደነበረው አሁንም ሚስጥሯ እንደሚጠብቅላት ቃል ይገባላታል። ልክ ዩጂ ያንን ሁሉ ገንዘብ ለምን እንዳወጣች ልታስረዳው ስትል ግን ፍቅረኛዋ ጄለን በመኪናው ይመጣና ትገረማለች። ስልክሽን ለምን ቤት ትተሽው መጣሽ? ሊንም ወደ ቤቱ ይመለስና ከዛም ስለ ዩጂና ስለ ፍቅረኛዋ የሚወራውን ታሪክ በመስማቱ ግን ከልጅነቱ ጀምሮ ለሰው ፍቅር ስሜት ስለነበረው ይረብሸዋል። በዚህ መሀልም ጄለንና ዩጂ ለራት ወጥተው እሷ ቀለል ያለ ነገር ለማዘዝ ብትፈልግም ጄለን ግን ሳይፈቅድላት የራሱ ምርጫዎች እያቀረበ ውድ ምግቦችን እንድትሞክር በኃይል ይገፋፋታል። አንዳንዴ እኮ ነው የምወደውን ነገር ማዘዝ አለብሽ። እሱ በስራው ቦታው አዲስ አጋር መሆኑንና የደረጃ እድገት ማግኘቱን ቢነግራትም እሷ ግን ምንም ሳይመስላት ይቀራል። ነገ ጠዋት ከስራ ባልደረቦቼ ጋር በይፋ ላስተዋውቅሽ ስለምፈልግ በሰዓቱ ተዘጋጅተሽ ጠብቂኝ። በማግስቱ ጠዋትም ዩጂ በቢሮ ውስጥም እያለች ከሊን ጋር በድጋሚ ስትገናኝ ከፍቅረኛው የተላከ የሚያምር የጽጌረዳ አበባ ስጦታ ይደርሳታል። ሊን እሷ ለአበቦች ከፍተኛ አለርጂ ችግር እንዳለባት በትክክል ቢረዳም ረጅም ጊዜ አብሯት የቆየው ፍቅረኛዋ ግን
የአለርጂ ችግሯን ችላ በማለት ሁሌ ጊዜ አበባዎችን መላኩን ይቀጥላል። ከዛ ምሳ ቢሮዋ ውስጥ የተፈጠሩ ችግሮችን ለመፍታት በትርፍ ሰዓቷ መስራት ትጀምራለች። ጄለን ደውሎም ለማታውራት የሚያምር ልብስ ለብሳ እንድትመጣ ይነግራታል። በስራው ቦታ ላይ የገጠማትን ነገር ነግራ ልታረፍ እንደምትችል ብትነግረውም እሱ ግን ስራሽ ሲያልቅም ቢሆን በፍጥነት ነይ። ምሽት ላይ ሊን የትርፍ ሰዓት ስራዋን ብቻዋን እየሰራች መሆኑን ሲረዳም ሊረዳት በቀጥታ ወደ ቢሮዋ ይሄዳል። እሷ ደግሞ እዛ ሙዚቃ ከፍታ የደነሰች ስትሰራም ያገኛትና በመስታወቱ ውስጥ ሆኖ በትኩረት ሲመለከታት ታየውና ትደነግጣለች። በፍጥነትም ራሷን አስተካክላ ስራዋን ስትቀጥል እሱ ደግሞ ወደ ውስጥ ሲገባ በስህተት በወረቀት መቁረጫ እጇን ትቆርጠዋለች። ወዲያውንም ቁስሏን ያሸክላታል። ስራዋ ላይ የረዳትም ግማሹን በፍጥነት ጨርሰውና ሌላ ባልደረባም ልታግዛ ስትመጣ ግን ስራው እንዳለቀ ነግራት መብራት አጥፍታም ይወጣሉ። ወደ ታክሲ ከሸኘቻት በኋላም በፍጥነት ወደ ሊን ትሮጣለች። ልክ በሩን ስትከፍተው እሱ ራሱ እንደሳተ ሆኖ ያሻትና ተጨንቃ ለአምቡላንስ ስትደውል ስትል እየሳቀ እኔ ዛሬ በጣም ብዙ ስራ ስለሰራውልሽ አንቺ ላይ ማሾፍና መቀለድ መብቴ ነው ስለ ጭንቀቷ ቀለል ይላል። ወደ ቤት አብረው ይመለሳሉ። በሌላ በኩል ጄለን እየጠበቀ ስለነበረ ስለቀረች ተናዶ በስካር ወደ ቤቱ ይገባና ደውሎም እኔ ለሁሉም ሰው አንቺ የኔ ፍቅረኛ መሆንሽን ተናግሬ ነበር፣ አንቺ ግን ድግሱን ቀረሽ እያለ ማውራት ይጀምራል። የእሷን ትንሽዬ ስራ እያቃለለ ከእሱ ጋር ብትሆንና ወደ ሸንጋይ ብትሄድም እንደሚሻላት ነግሮ የበለጠ ያናድዳታል። በማግስቱም ሊን እሷን ለማግኘት ከቢሮዋ ውጪ ለሰዓታት ሲጠብቅ ይቆይና አሁን ድረስ አስመስሎ ለመታየት ይሞክራል። እሷም ሊረዳት ስለነበረ ምሳ ወይም እራት ተጋብዘው ቃል ገብታለት እሷን ለማየት በጣም ቢጓጓም በድንገት ግን ጄለን በቦታው ላይ ደርሶ በጣም ጥሩ ምግብ ቤት ቦታ ይዣለሁና አብረን ሄድ። አይ ከሊን ጋር አልሄድ ነው በትሎም ሊን ግን መሀል ገብቶ ሁላችንም አንድ ላይ ወደ ምግብ ቤቱ እንሂድ የሚል ሀሳብ ያቀርበና እዛ እንደደረሰውም ጄለን ራሱን ትልቅ አድርጎ ለማሳየት ምግቦችን በራሱ ምርጫ ማዘዝ ሲጀምር ሊን ግን እሷ የምትወዳቸው ምግቦችን መርጦ ያዛል። በዛው ቀንም ዩጂና የስራ ባልደረባ በቅርቡ ልጅ የወለደችውን ጓደኛቸውን ደስታ ለማክበር ወደ አንድ ትልቅ ድግስ ሄዱና ዩጂ ያንን ሁሉ የቤተሰብ ሀብት እያየች አማቾቿ ከድሃ ቤተሰብ በመጣችው ጓደኛዋ ላይ ህይወቷን ሙሉ በሙሉ እንደሚቆጣጠሩትና በባህሪያቸው ጠባብ መሆናቸውን ታስተውላለች። በሁኔታው ተከፍታም ከድግሱ ወጥታ ታክሲ እየጠበቀች እያለ ባልታሰበ ሁኔታ የጓደኛዋን ባል ከሌላ ሴት ጋር እየከዳት ታየዋለች። እንዳጋጣሚም ጄለን ሲደውል አየችው ነግራው ይህንን ለጓደኛዬ ልንገራት እንዴ ብላ ብትጠይቀውም እሱ ግን ይህንን ማድረግ የለብሽም ወንዶች በሙሉ እኮ አንድ አይነት ናቸው ስላት እሱም ከዳተኛ ሊሆን እንደሚችል ታስባለች። ወደ ቤት የተመለሰችም ሊን ወደ እሷ መጥቶ ጤናማ ያልሆነ ምግብ ስትመገብ አይቶ ያስቆማትና የተሻለ ምግብ እንድትበላ ጋብዘዋት እሷም ከእሱ ጋር ስትሆን ምቾት እንደሚሰማት ይታወቃታል። ከዛም ስለ ጓደኛዋ አማክራበም መሆን ያለበትን በትክክለኛው መንገድ ሲመክራትም እሱ ከጉረኛው ፍቅረኛዋ በደንብ እንደሚሻል ትረዳለች። ወደ ቤት የተመለሱ ሚጂ ጫማ ስላልተመቻት ያማትናም ለመራመድ ስትቸገር ሊረዳትና ላይገዛት ቢሞክርም መጀመሪያ ላይ ታፍርና ታስቆመዋለች። ከዛም እኔ ተረከዝ ያለው ጫማ የምለብሰው ፍቅረኛ ስለሚወዳቸው ነው፣ ግን በቦርሳዬ ውስጥ ሁልጊዜም እንዲመቸኝ ብዬ የስፖርት ጫማ ይዛለው። ቤት ከመግባታቸው በፊትም ሊን አንቺ ተረከዝ ካለው ጫማ ይልቅ በስፖርት ጫማ የበለጠ ታምሪያለሽ። በማግስቱ ጠዋት ማክስትላው ዩጂን ተቀሰቅሳትና ፍቅረኛሽ መጥቶ ውጭ እየጠበቀሽ ነው፣ ከዘገየሽ ግን አባትሽ የወደፊት የልጅ ልጃቸውን ስም ማውጣት ሊጀምሩ ይችላሉ ብላ ትቀልድባትና ስትወጣም ጄለን ዛሬ ሙሉ ቀኑን አንድ ላይ እናሳልፋለን፣ ስለዚህ ተዘጋጅተሽ በጣም ቆንጆ ሆነሽ ጠብቂኝ ስላት ትዕዛዙን ባትወደውም አብሯ ላይ መድቅን ትገደዳለች። ሲኒማ ቤት ወስዷትም ሰዎች በሙሉ እሷን በትኩረት የመለከቷት መሆኑን ታስተውላለች። ከዛም እሱ ተዘጋጅቶ ስለነበረ በሁሉም ሰው ፊት ተንበርክኮ የጋብቻ ጥያቄውን ያቀርባል። በድጋሚም አበባዎችን ስላመጣባት ማስነጠስ ትጀምራለች። እሱ ደግሞ ወደ ቤጂንግ የሚወስዳቸውን የአውሮፕላን ትኬቶችን እያሳያት እንድንሄድ እፈልጋለሁ፣ ይሄ በህይወታችን ጉዞ ውስጥ የሚቀጥለው ትልቁ እርምጃ ነው ብላት እሷ ግን ደስ ሳይላት ይቀራል። በሌላ በኩል ሊን ወደ ቤት ይመጣና ተጨንቆ በርበሩን ሲያየም ታናሽ ወንድሟ ያንግ ዛሬ ትመጣ ይሆናል ምክንያቱም ከፍቅረኛዋ ጋር ነች ይለውና ይህንን የሰማው ሊን በጭንቀት ይሞላል። እራሱ ለማረጋጋት በዝምታ ከቤት ወጥቶ እየሄደም በሲኒማ ቤት ውስጥ ምን እየተካሄደ ሊሆን እንደሚችል በሀሳቡ መገመት ጀምራል። በሌላ በኩል ዩጂ የጋብቻ ጥያቄውን በይፋ አልተቀበለች ቢሆንም ጄለን ግን ቀለበቱን በእጇ ላይ ሊያደርግላት ወደ እሷም ይጠጋል። እሷም ይህንን ሁሉ ብቻ ናድረግ እኔ ግን ይህንን ጥያቄን ውድቅ ማድረግ እንደምችል እንኳን አላሰብክም። በትክክል አላሰብኩም፣ ደግሞ የስራ ባልደረቦቼ በሙሉ እዚህ ይገኛሉ፣ ይህንን አሁን ማድረግ አልችልም ብላ አበባዎቹ መልሳለት እየሮጠች ጓደኛዋ ጋር ትሄዳለች። ጓደኛዋ ሺም ጄለን የጋብቻ ጥያቄ አቅርቦላት እሷ ግን ውድቅ እንዳደረገችው ስትነግራትም ትክክለኛው ምርጫ ነው ያደረግሽው፣ ስለሌላ ሰው አትጨነቂ፣ እኔ ሁልጊዜም ካንቺ ጋር ነኝ ብላ ታረጋጋታለች። ያንን ምሽትም ሊን እንቅልፍ ባይኑ ሳይዞር ያድራል። በሌላ በኩል ደግሞ ዩጂ ተኝታ ከጄለን ጋር የነበራትን የመጨረሻ የጽሑፍ መልእክቶችን ታጠፋቸዋለች። በዛ ምሽትም ጄለንም ቢሆን እንቅልፍ አጥቶ አድሮ ስለ ቢሮ ስራውና ከዩጂ ጋር ስላለው
የተወሳሰበ ግንኙነት እያሰበ ህይወቱንና ባህሪውን ከመቀየሩ በፊትም ምን ያህል ቀላልና እውነተኛ ሰው እንደነበረና አሁን ግን ስኬታማ ሰው ሲሆን ተቀይሮ ምን አይነት ሰው እንደሆነባት ያስባል። በማግስቱም የዩጂ አለቃ ደህና ለመሆኗን ተረድታ ያጋጠማትን ስትነግራትም በህይወት ውስጥ ሁልጊዜም ብዙ ተለዋጭ ነገሮች አሉ፣ አንቺ ግን የልብሽን ድምፅ ሰምተሽ የራስሽን አቋም በመያዝሽ ትክክለኛውን ነገር አደረግሽው ብላ ታበረታታታለች። ከቢሮ መውጫ በር ላይም ጄለን ያስቆማትና እባክሽ አብረሽኝ ነይ፣ ተረጋግቼ ብቻሽን ከአንቺ ጋር መነጋገር እፈልጋለሁ። እሷ ግን ፊቷን አዙራ ዛሬ በጣም ስራ በዝቶብኛል፣ ሌላ ጊዜ ብንነጋገር ይሻላል ብላ ጥላው ለመሄድ ስትሞክር በንዴት እጇን በኃይል ይዘዋት አንቺ እኮ እኔን ችላ ብለሽ እየሸሸሽኝ ነው፣ ይህንን አልፈቅድም። ሊን እሷ ለመጠበቅ በፍጥነት ይደርስና እጁን እያስለቀቀ እጇን አሁኑ ልቀቀው፣ አለበለዚያ በሚቀጥሉት 3 ሰከንዶች ውስጥ በቀጥታ ለፖሊስ ደውላለሁ ብሎ ያስጠነቅቀዋል። ጄለንም በሱ ድፍረት በመገረም ወዲያውኑ እጇን ይለቃል። ነገር ግን ንዴቱን መቆጣጠር አቅቶት የሊን ጃኬት በኃይል ይዘዋል። ወዲያውኑም የሊን የቅርብ የስራ ባልደረቦች ድምፅ ሰምተው ሲደርሱ ጄለን ወደ ጸብ ከመቀየሩ በፊት እጁን አንስቶ ወደ ኋላ ፈገፍጋል። እሷም ሁኔታውን ለማረጋጋት አሁን እኔ እዚህ ምንም ስራ ስለሌለኝ እኔ ራሴ መጥቻ አገኘሃለሁ፣ እባክህ አሁን ሂድ በማለት እሱን በዘዴ ሸውዳ ትሸኘዋለች። ምንም እንኳን በዙሪያዋ ትልቅ ችግር ቢፈጠርም ሊን ባጠገቧ በመኖሩ ብቻ የደህንነት ስሜት ይሰማታል። ነገር ግን በዚህ ግርግር መሃል ስልኳ ወድቆ ይሰበራል። እርዳታ ፍለጋ ወደ ሊን ዞራም በጣም አስቸኳይ ስብሰባ መገኘት ነበረብኝ፣ ስልክ ስለተሰበረ እባክህ ታክሲ ልትጠራልኝ ትችላለህ? ሊን ግን ፍላጎቷን አስቀድሞ ተረድቶ ወዲያውኑ በመሄድም አዲስ ዘመናዊ ስልክ ይገዛላታል። ከዛም ሲም ካርዷ መጠነቀቅ ያስተካክሎም ያቀርብላታል። ዩጂ ለአዲሱ የብራንድ አምባሳደር ከታዋቂ ሰው በቢሮ ውስጥ ስራ በዝቶባት ስትወያይ ሊን ከሩቅ ሆኖ በፈገግታና በዝምታ ይመለከታታል። ስብሰባዋ በስኬት ካለቀ በኋላም ሊን ስልኳን በእጆቿ ላይ ያስቀመጠ በባለፈው የልደት ቀን ላይ ምንም አይነት ስጦታ አልሰጠውሽም ነበር፣ ይህንን አዲስ ስልክ እንደ ዘግይቶ የመጣ የልደት ስጦታ ቆጣሪው። ዩጂ በደስታ እየሳቀች እኔ እንደዚህ አይነት ውድ ስጦታ አያስፈልገኝም፣ በሚቀጥለው ጊዜ ግን እኔ በጣም ልዩ ነገር አዘጋጅልሃለሁ። ከቢሮ ወጥተው አብረው ለእራት ሄደው እኔ ከጄሌን ጋር ያለኝን ግንኙነት ሙሉ በሙሉ አቋርጬዋለሁ። ትናንት ማታ የጋብቻ ጥያቄ አቀርቦልኝ ነበር፣ ነገር ግን ጥያቄውን ውድቅ አድርጌዋለሁ ስትለው ደስ ይለዋል። ራሱ በትርፍ ጊዜው የሳለውን ስዕልም ወደ አዲሱ ስልኳ በብሉቱዝ እያስተላለፈ ይሄንን እኔ የሳልኩትን ፎቶ በአዲሱ ስልክሽ ላይ ስክሪን አድርገሽ አስቀምጪው። በኋላ ላይም ሊን በቤቱ ውስጥም ለቁርስ ሳንዱች ያዘጋጀ ድንገት የበር ደውል በኃይል ይጮሃል። ሊን ቀደም ሲል በዩኬ ዩኒቨርሲቲ በነበረበት ጊዜ የሚያውቃት ተማሪ በሩ ላይ ቆማ ነበር። እሷን ቦርሷን ይዛ ወደ ሻንጋይ ስመጣ ይሄ መጀመሪያ ነው፣ እዚህ ከተማ ውስጥ የማውቀው አንድም ሰው የለኝም፣ አሁን የትም ሄጃ ስለሌለኝ ጨንቆኛል። ለጥቂት ቀናት መጠለያ እንደሚያስፈልጋት ገልጻ የሊን እርዳታ ጠይቃለች። ያለ ፈቃዳቸውም ሻንጣዋን ጎትታ ወደ ቤት ውስጥ ትገባ። እባካችሁ እዚህ እንድኖር 1 ሳምንት ብቻ ፍቀዱልኝ፣ ከዛ በኋላ ለራሴ የሚሆን ሌላ ቦታ በአስቸኳይ አዘጋጃለሁ። ለአንድ ማይቷት ያምናትና ቢያዝንላትም ሊን ግን ሳልተስማማ ሊያስወጣት ይሞክራል። በነጋታውን በፎቶ ቀረጻው ሰዓትም ሚንግ የተባለ በጣም ተፈላጊና ታዋቂ ሰው ሲንቃት ቆይቶ ደግነቷን ሳይ ግን መለስ ብሎ ለእውነተኛ አበቦች ከባድ የአለርጂ ችግር እንዳለባት ሲረዳ በስራው ላይ ምንም ችግር እንዳይፈጠር እውነተኞቹን አበቦችን በአስቸኳይ ያስቀይራቸዋል። ከዛም ፍቅረኛውን ማንም እንዳያቸው እጇን ይዞ ወደ ፎቶ ስቱዲዮ ማከማቻ ክፍል ይዟት ይገባል። በአጋጣሚ ሚጂ ልብሷን ለመቀየር በነበረችበት ክፍል ውስጥም የሚንግን ፍቅር አይታ እርስ በርሳችሁ በእውነት የምትዋደዱ ከሆነ እኔ ምስጢራችሁን ጠብቃለሁ፣ እረዳችኋለሁ ብለው ፍቅረኛውን ደብቋት ሲወጡ ሁለቱንም ጋዜጠኞች ፎቶ አንስተዋቸው ፍቅረኛሞች እንደሆኑ መወራት ጀምሯል። ጄለን ይህንን በስልኳ አይቶ ንዴትና ቅናት ሰማዋል። ወደ አለቃዋ ቢሮ ሄዳም እውነቱን በማስረዳት አለመግባባቱን ስተፈታ አለቃዋም ለአሁኑ ወሬውን ለጥቂት ቀናት እንቶ ድርጅታችን ማህበራዊ ሚዲያውን ነፃ ማስታወቂያ እንዲጠቀምበት እናድርገው። ውጪ ጋዜጠኞች ስለነበሩ ጓደኛዋ የዩጂን ጃኬትና ኮፍያ ለብሳ ሚዲያዎቹን አቅጣጫ ታስቀይራለች። ዩጂ በሌላ መንገድ ስትሮጥም ሊን የተከተለ አብሯት ይሮጣል። መኪና ማቆሚያው ጋር ስትደርስም ጄለን በንዴት ቆሞ ያቀረብኩትን የጋብቻ ጥያቄ ለምን አልተቀበልሽም? አንቺ እኮ አሁንም የኔ ህጋዊ ሴት ጓደኛ ነሽ። እሷም ተበሳጭታ አንተ ስለኔ ሁል ጊዜ የተሳሳተ መደምደሚያ ላይ አትድረስ፣ እኛ ብሎ ነገር የለም። ጋዜጠኞች ሲመጡም ሊን የዩጂን እጅ ይዞ በመኪናው አምልጦ ይዘዋት ይሸሻል። በመኪና ውስጥም እያሉ ከጄለን ይቅርታ አድርግልኝ፣ ለሁሉም ችግሮችሽ እኔ መፍትሄ ያለኝ የሚል መልእክት ደርሷት የተፈጠረውን ሁሉ ስታስረዳው እኔ በማንኛውም ሁኔታ ውስጥ 100% አምንሻለሁ። በክፉ ሰዎች ምክንያት የቢሮና የቤት አድራሻዋ በመውጣቱ ዩጂ ወደ ቤቷ መመለስ ስላልቻለች ሊንም ማንም ሊያገኘን የማይችልበት ጸጥ ያለ ቦታን ያውቃለሁ በማለት ወደ ባህር ዳርቻ ይወስዳታል። እሷ በመኪና ውስጥም በድካም ስተኛ ቦታውን አስተካክሎ ፎቶ ያነሳታል። በሚቀጥለው ጠዋትም ዩጂ ስትነቃ እንዴት ቆንጆ ቦታ ልታገኝ ቻልክ? እኔ አንቺ የማታውቂያቸው ብዙ ቆንጆ ቦታዎችን አውቃለሁ። እሱም ማታ የነሳውን ፎቶ እያሳያት ግን ተኝተሽ ስትነቂ የበለጠ እንደምታምሪ ታውቂያለሽ። እሷን ፎቶ ለማጥፋት ስትታገለን በቢሮ ውስጥም አንድ ሰው ሚስጥራዊ መረጃዎቿን ከስልኳ ላይ እንደሰረቃት በድንገት ትረዳለች። ወደ ቢሮ ስትመለስም ባልደረባዋ የድሮ ፍቅረኛሽ ጄለን እኮ የዚህ ትልቅ ድርጅት ዋና መሪ ነው፣
ድርጅቱም ከጄለን ከፍተኛ ህጋዊ ማስጠንቀቂያ ደብዳቤ ስለደረሰው ዩጂ ወደ ሌላ አነስተኛ ክፍል ልትዘዋወር ያደርጋታል። ይህን ስትሰማም ጄለንን አግኝታው በአንድ ህጋዊ ማሳሰቢያ ደብዳቤ ሙሉ ድርጅቱን እንዴት እንዳናወጥኩት ተመልከቺ፣ ከእኔ ጋር ነይ እያለ ሲፎክርባት፣ እሷ ግን በንዴት የላከውን ህጋዊ ማሳሰቢያ ያለምንም ቅድመ ሁኔታ እንድታነሳው ልነግርህን የመጣሁት አሁንም እምቢ ካልሽ በድጋሚ ወደ እኔ መመለሻ መንገድ የለሽም ቢላትም ሳታመነታ ፊቷን አዝሯ ትወጣለች። ቢሮ በወሬ ቢሞላ እሷ ግን ግድ ሳይሰጣት አይስክሬም ለመግዛት ስትሄድ ሊመቱ አብሯት ይቀመጥና እሷም እኔ በውስጤ በጣም ቀለል ያለ ስሜትና ሙሉ ነፃነት ይሰማኛል። በሌላ በኩል ላንድ ከሊን አፓርታማ ውጪ ያቺን ከዩኬ የመጣችን ሴት አግኝቷት እሷም እኔ ገና ከሊን ጋር ፍቅረኛ አይደለሁም እዚህ የመጣሁት የተሻለ ስራ ለመፈለግ ብቻ ነው ብላ ስታስረዳው ሊን ላይ ተናዶ ሊመታው በንዴት ቢሄድም ዩጂ ግን አስቆማው። ሊንም እኔ ከሷም ሆነ ከሌላ ሰው ጋር ምንም አይነት የፍቅር ግንኙነት የለኝም። እሷም ያችን ሴት ለብቻዋ አስታጣራት። ይህንን ክፉ ነገር እንድሰራ አንድ በቢሮ ውስጥ ያለ ሰው ገንዘብ ሰጥቶኝ ነው። ቀስ በቀስም የዩጂ ስራ ባልደረባ ይህንን ነገር በድብቅ እንዳደረገችውና በፈጠራ ወሬ ምክንያትም ባልተገባ መንገድ የማርኬቲንግ ዳይሬክተር እንደሆነች ትረዳለች። በዚህ መሀልም የሚሊንግ ባል ከሌላ ሴት ጋር እጅ ለእጅ ተያይዞ ወደ ሬስቶራንቱ ሲገባ አይተው ለጓደኛዋ በመቆርቆር የመኪናውን ቁልፍ ስትወስድ ሊንም እሷን ለመጠበቅ ቦታው ላይ ደርሶ ሜሊንግ የባሏን ክህደት ስታይ ሁለት ጥፊ ታቀምሰዋለች። የዩጂ አባትም ሁኔታውን አይቶ ልጆች የራሳቸውን ህይወት በራሳቸው መንገድ እንዲመሩት በነፃነት እንተዋቸው። ሊንም የዩጂን ስሜት ለመጠገን ብዙ የልጅነት ትዝታ ወደ አለው አሮጌ ፓርክ ማታ ይዘዋት ሄዶ ሁለቱም በትዝታ እየሳቁ የማይሆን ድምጽ በማሰማት በፓርኩ ያሉትን ሰዎች እያስደነገጡ ይጫወታሉ። እሷም ወደ ቤት ስትመለስ አባቷ ዛሬ ማታ ከጄሌን ጋር ነው ሄድሽው እያለ ቢጠይቃትም እሷ ግን እኔ አሁን ስለ ጋብቻ በጭራሽ እያሰብኩ አይደለም በማለት ውይይቱን ባጭር ተቋጨዋለች። በነጋታውም ዩጂ ለአንቲ ላወን ከጄሌን ጋር ሙሉ በሙሉ መለያየቷን ስትነግራት ደስታሽ በዚህ ላይ የተመሰረተ ከሆነ ውሳኔሽን እደግፋለሁ፣ ነገር ግን ሊን ከቤተሰቡ ጥብቅ መመዘኛዎች ጋር እንደማይስማማ ስትረዳ ለራሷ ስትል ከሊን ጋር ያላትን ርቀት ለመጠበቅ ተወስናለች። በነጋታውም ሊን ለእራት ሲጋብዛ ተኮሳትራ ዛሬ በቢሮ በጣም ብዙ ስራ ስላለብኝ አልመጣም በማለት ያለምንም ምክንያት እምቢ ትለዋለች። እሱ ግን ቤቷ ይመጣና እራት እያበሉ ጠረጴዛው ላይ አቅርቦላት ምግብ እንድታነሳ በእንክብካቤ ሲረዳት፣ እሷ ግን ርቀቷን ለመጠበቅ አመሰግናለሁ ወንድሜ ትለዋለች። ሊንም ወንድሜ የሚለውን ቃል ሲሰማ ደንግጦ በውስጡም ቆይ ምን ሆና ነው እንደዚህ የምታረገው ምን አጠፋው እያለ በጭንቀት ያስባል። በኋላ ላይም በባር ውስጥ ከሊን ጋራ በጣም ተጠግታ የተነሳችውን የድሮ ፎቶ በሌላ ሰው ስልክ ላይ አይታ በቅናት ትበሳጫለች። እንደዚህ አይነት ቆንጆ ወንዶች በማህበራዊ ሳይንስ አኳማን ይባላሉ። መረባቸውን በየቦታው ለሁሉም ሴቶች ይዘረጋሉ። እራት ከጨረሱ በኋላም ነገሩ ለማጣራት ቀጥታ ወደ ሊን ቤትም ለመሄድ ተወስናለች። ነገር ግን ቤት ታጣዋለች። ምስኪኑ ሊንም በዚያ እንቅስቃሴ ሰዓትም ከእሷ ቤት ውጭ ቆሞ ነገሩ ሊያስረዳት የጠበቃት ነበር። ከዛም ባለፈው ምሽት እሱን ፍለጋ ወደ ቤቱ መታ እንደነበረ ሲሰማ ወዲያውኑ እሷን ፍለጋ እየሄደ በመንገድ ላይ እሱ የሰጣትን ቀይ ዣንጥላ ይዛ እየተራመደች በንዴት ዣንጥላው ልትጥለው ስትል ሊን በሩጫ መጥቶ እጇን ይዛታል። እሷም ወደ እሱ ዞራ በንዴት አንተ ውሸታም፣ በእኔ አይን ውስጥ በዚህ ምድር ላይ ማንኛውም አይነት ውበት ካለ የአንቺ ውበትና አንቺ ብቻ ነሽ። በዚህ ዓለም ውስጥ ከአንቺ የበለጠ ውብ ሴት ለእኔ በጭራሽ የለም። ከሰማይ ከባድ ዝናብ ቢዘንብም እኔ በአንቺ ቀይ ዣንጥላ ስር ብቻ እደበቃለሁ። ከዛም ከሌላ ሴት ጋር ምንም አይነት የፍቅር ግንኙነት እንደሌለውና ንጹህ መሆኑን ያስረዳታል። እሷም እውነቱን ስታውቅ እፎይታ ይሰማታል። ወደ ቤት ሲመለሱም ቀኑን የበለጠ ቆንጆ አድርጎ ለማሳለፍ አብሮ በቲቪ ፊልም እንዲያዩ ሀሳብ ያቀርባል። ሊን በደብተሩ ላይ ስለዋትም ሲሰጣትም ደስ ይላታል። በመጨረሻም በከተማው ባለ 2 ፎቅ የቱሪስት አውቶቡስ ላይ ሆነው ከተዝናኑ በኋላ ማታውን አብረው እየሄዱ እጇን ለመያዝ በተደጋጋሚ ይሞክራል። እሷ ግን እያየችው በጨዋታና በደስታ ስሜት እጇን ዞር በታረገውም ቅርርባቸው ይጨምራል። ቤቷ ስትደርስም ወደ እሱ ዞራ ፈገግ ትልና ዛሬ ከኔ ጋር ያሳለፍከው ቀን በጣም ደስ የሚልና አስደሳች ቀን ነበር። ከዚህ የተሻለ ደስታ ምን ሊኖር ይችላል? እሱም አይኖቿን በትኩረት እያየ የእኔ ትልቁ ምኞት ግን ዛሬ አልሆነም። እሱም በመንገድ ላይ ስንሄድ እጅሽን በነፃነት መያዝ ነበር። ከዛ በኋላም ፍቅራቸው ጸንቶ አንድ ላይ ሲሆኑ እያሳየን ፊልሙ ይጠናቀቃል።